አቤቱ ጽድቄን ስማኝ። እግዚኦ ስማኒ ስለቴ ይላል። ወአጽማኒ ስለቴ ይላል። አቤቱ ልመናዬን ስማኝ። ወአጽማኒ ጸሎቴ ዘይኮነ በከናፍረ ጉሂሉት በከዳተኛ ከንፈር ያይደለ በእውነተኛ ልመና የምለምንህን ልመናዬን ስማኝ። እምቀድመ ገጽከ ይወጽእ ፍትሕየ አቤቱ ከፊትህ ፍርድ ይወጣልኛል ወይም ፍርዴ ከፊትህ ይወጣል። ወአዕይንቴኒ ርእያ ጽድቀከ ዓይኖቼም ጽድቅህን አዩ ይላል። የእናንተ አማርኛው መጽሐፍ ቅዱስ ግን ምን ይላል? ዓይኖችህ ጽድቅን ይዩ ይላል። ፈጽሞ ስህተት ነው። ባለቤቱ ቅዱስ ዳዊት ነው እንጂ ስለ እግዚአብሔር ዓይን አይደለም እየተናገረ ያለ። ዓይኖቼ ጽድቅህን አዩ ነው። አማርኛው ግን ምን ይላል? ዓይኖችህ ብሎ እግዚአብሔርን ይናገራል። ግን ቅዱስ ዳዊት ስለ ራሱ ዓይንን የተናገረውና ዓይኖቼ ጽድቅህን አዩ። በአማርኛ ዝም ብዬ እያነበብኩት ነው እየተረጎምኩ ማለት ና ወአዕይንቴኒ ርእያ ጽድቀከ ምን ይላል? ወፈተንኮ ለልቤ ልቤን ሐወጽከኒ በሌሊት ወፈተንኮ ለልቤ ሌሊት ጎበኝኸኝ ልቤንም ፈተንከው። አመከርከኒ ወይ ተረክባ መጻ በላይሌ እኔን መረመርከኝ ፈተንከኝ በእኔ ላይ ምንም በደል የለም። ከመ ኢይንብብ አፉየ ግብረ እጓለ እመሕያው አንደበቴ የሰውን ነገር እንዳይናገር አንደበቴ የሰውን ነገር እንዳይናገር ይላል። ቅድም የሰውን ነገር ላልናገር የሚል መዝሙር ስሰማ ነበር ቤት ውስጥ ሆኜ ማለት ፈቃዴ ነው። የሰውን ነገር ላልናገር የሚል መዝሙር ሰማ ነበር በማይኩ ማለት ነው። እና እሱን ነው እንግዲህ ምን ማለት እንደሆነ እሱን መዝሙሩንም ካወቃችሁት የዘማሪው መዝሙር ምን ማለት እንደሆነ ትርጉሙም እንግዲህ ከቅዱስ ዳዊት የተወሰደ ነው። ዛሬ እንማማረዋለን ማለት ከመ ኢይንብብ አፉየ ግብረ እጓለ እመሕያው አንደበቴም የሰውን ነገር እንዳይናገር። በእንተ ቃለ ከናፍሪከ አነ አቀብኩ ፍናወ እጹባተ ስለ ከንፈሮችህ ቃል እኔ ጭንቅ መንገዶችን አበቅኩ። አጽንዖ ለመከየዴ ውስተ ፍኖትከ እግሮችን ወደ መንገድህ ወደ ጎዳና አቅናቸው አካሄዴን አቅናልኝ። ከመ ኢይድሃ ሰኮናዬ እግሮቼ እንዳይሰነካከሉ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ሲነበብ ነው እንግዲህ ማለት ሲነበብ ይሄ ነው ቅዱስ ዳዊት ያለው ቃል። አጽማኒ እግዚኦ ጽድቄ መጀመሪያ በኢንተርሱ ነው ስለ ራሱ የተናገረው ነው። በመቼ ጊዜ የተናገረው ነው? በሳኦል ጊዜ የተናገረው ነው። በሳኦል ጊዜ ቅዱስ ዳዊት ስለ ራሱ የተናገረው ነው። አቤቱ ጽድቄን ስማኝ ማለት እውነተኛ ልመናዬን ስማኝ። ስማኒ ስለ ወአጽማኒ ስለቴ ልመናዬን ስማኝ ይላል። ልመናዬን ስማኝ። ወአጽማኒ ጸሎቴ ዘይኮነ በከናፍረ ጉሂሉት ክዳት ሽንገላ በሌለበት እውነተኛ ልቡና ሆኜ የምለምንህን ጸሎቴን ስማኝ ብሎ ይናገራል። ይሄ ስማኒ ጽድቄ የሚለው ጸሎት ላለመሰማት እንቅፋት የሆኑ ነገሮችን ቅዱስ ዳዊት በዚህ ውስጥ አካቶ ይናገራል። እግዚአብሔር የሚሰማው ጸሎት ምን አይነት እንደሆነም በዚህ የተካተተ ነው። አንደኛው ስማኒ ጽድቄ ጽድቄን ስማኝ ይላል። የሚሰማ አፍ አይደለም፣ ጽድቅ ነው የሚሰማው። ነቢዩ እየተናገረ ያለው ይሄ ነው። የቅዱስ ዳዊት ጸሎቱ ተሰምቶለታል። ጸሎትን የጸሎት በርከፋቹ ወይም ለተጸለየ ጸሎት ለተለመነ ልመና በርከፋቹ ነው የሚያገለግለው። ምንድነው? ጽድቅ ነው። ጽድቅ ማለት እውነት ማለት እውነት ለጸሎት በር ነው። ጸሎት ወደ እግዚአብሔር ፊት እንዲያርግ የሚያደርገው መሰላሉ የጸሎት መጸላሉ ጽድቅ ነው እና ቅዱስ ዳዊት ጸሎቴን ስማኝ ከማለቱ ይልቅ ምን አለ? ጽድቄን ስማኛል። ጸሎት የሚሰማው በጽድቅ ስለሆነ። ስለዚህ ጽድቅ አሁን ሰው ብዙ ጊዜ የሚጸልየው ጸሎት እግዚአብሔር መልስ የማይሰጥባቸው ምክንያቶች አሉ። ጊዜው ገና ስለሆነ የማይሰጣቸው መልስ የማይሰጣቸው ጸሎቶች አሉ። እስከ ጊዜ ግብሩ የሚቆይ እግዚአብሔር ለስራ ጊዜ አለውና ማለት ነው። ከዚያ ውጭ ግን የማይገባ ልመና ሆነው የማይገባ ሰውየው ትክክለኛ ሰው ቢሆንም እንኳን ልመናው ግን ትክክል ያልሆነ ከሆነ ያንን ላይሰማው ይችላል። ሶስተኛ ደግሞ ጸሎት እንዳይሰማው የሚያደርገው ጽድቅ የለሽነት ነው። ጽድቅ የሌለው ሕይወት ጸሎት እንዳይሰማ ያደርጋል። ለምን ስትሉ ጸሎት መስዋዕት ነው። መስዋዕት ንጽህናን ይፈልጋል። ደጋግመን እንደምናነባው የእግዚአብሔር መስዋዕቱ ለእግዚአብሔር መንፈስ የዋህ የእግዚአብሔር መስዋዕቱ የተሰበረ ልብ ነው ይላል መዝሙር 50 ላይ ቅዱስ ዳዊት ሲናገር የእግዚአብሔር መስዋዕቱ መንፈስ ልብ የተሰበረ ልብ አለት ትሁት ሰብእና ቅን ህሊና ያለው ልብ ነው። ልበ ትሁት ወየዋህ ይሜንን እግዚአብሔር ትሁት ልቡናን ትሁት ሰብእናን አይንቅም ብሎ ይናገራል። እና ጸሎት እንዲሰማ የሚያደርገው ምንድነው? ጸሎት መስዋዕት ነው። ወሀቦ ለልዑል ጸሎተከ ይላል። ለልዑል መስዋዕት ጸሎትህን ናርዳል አቅርብለት ሱ መስዋዕተ ጽድቅ የእውነት መስዋዕትን ሰዋ ይላል። ወሀቦ ለልዑል ጸሎተከ ጸሎትን መስዋዕት ብሎ ይጠራዋል። መዝሙር 48 ላይ ጸሎትን እግዚአብሔር መስዋዕት ብሎ ይጠራዋል። ስለዚህ እግዚአብሔር ካህናት በንጽህና ሆነው ጸሎት መስዋዕት ማቅረብ እንደሚገባቸው ሁሉ ወደ ቤተ መቅደስ የሚገቡ ካህናት 3 ቀን ከሴት የተለዩ ወይም ከስጋዊ ግብር ተለይተው የቆዩ መሆን አለባቸው። ወደ ቅዱስ ቁርባን የሚቀርብ ሰው እንደዚሁ ከስጋዊ ግብር ከ3 ቀን በፊት ይከለከላል። ሰውነቱን ከ18 ሰዓት በፊት ይታጠባል። ኃጢአቱን ይናዘዛል። በውስጥም በውጭም ካለ ጉድፍ ነጽቶ ያቀረቡት መስዋዕት
መስዋዕት ተቀባይነት አለው ማለት። ስለዚህ መስዋዕት የሚባለው አንዱ ስጋ ወደሙ ነው። መስዋዕት የሚባለው በብሉይ ኪዳን በጉ ፍየሉ ነበረ። አሁን ግን የእሱ መስዋዕትነት ቀርቶ በሐዲስ ኪዳን የጸሎት መስዋዕትነት መጥቷል። ስለዚህ ጸሎት መስዋዕቱ ነው እንዲያርግ ውሳጣዊም አፋዊም ንጽህና ያስፈልገዋል። ውሳጣዊ ለጸሎት የተለየ ልብስ ያስፈልጋል። ካልታጣ በስተቀር ተኝተን ባደርንበት ልብስ አይጸለይም። ለቤተ ክርስቲያን አንድ ልብስ ያስፈልጋል። ለቤት አንድ ልብስ። ሰው ምንም ድሃ ቢሆን ቢያንስ 2 ልብስ ይኖረው ነው የሚባለው። አንዱ ለቤተ ክርስቲያን፣ አንዱ ከቤት ማለት። ስለዚህ ለጸሎት የምንቆምበት ልብስ የተለየ መሆን አለበት። እናታችን ሐናም ልብስ የሌለ ሆኖ ነው እንጂ ቤተ እግዚአብሔር ይሄድ ነበር ስትል ዘማዊቷ እኔ ብዙ ልብስ አለልሽ እኮ ስትላት አይ ያንቺ በዝሙት የተሰበሰበ ነው፣ በዝሙት ዋጋ የተሰበሰበ ልብስ ስለሆነ ያንን ለብሼ ብጸልይ እግዚአብሔር አይሰማኝም ይላል። እግዚአብሔር እጅግ የእኛን ፍቅር ከሚለካባቸው ነገሮች አንዱ ጥንቁቅነት ነው። ስለ እያንዳንዱ ነገር አሁን በዚህ በሰውነታችን ላይ ክፍተት እንዳይታይ፣ እግራችን ተጋልጦ በቤተ ክርስቲያን ውስጥ እንዳይቆም፣ ሰውነታችን ምንም ከአንገታችን በላይና ከእግራችን ጫማ ከእጃችን ከዚህ ውጭ እንዲራቆት አይፈቀድም። ሌላው ቀርቶ እጅያው ጉርድ ሸሚዝ እንኳን ተለብሶ ቤተ እግዚአብሔር አይ እጅያው ጉርድ ሸሚዝ እስከ ክንድ የሚሆን ማለት በጣም የደነቀኝ ግን ዛሬ አንዳንዶች ሰባኪያን ለብሰውም እየሰበኩበት ይሄ ነውር ነው። በፍትህ መንፈሳዊ 23ኛው አንቀጽ ላይ ተቀምጧል። ቆማ የአናጺ ልብስ አትልበስ ይላል። የአናጺ ልብስ አናጺ ነው እንደዚህ የሚለብሰው ግማሽ እጅዬ፣ ለምን ምስማር እንዳይዝበት ምስማር ይዞ እንዳያስቀረው። የአናጺ ልብስ አትልበስ ማለት ግማሽ ልብስ ነው። ትርጉም አለው ደግሞ ንፉቀ ልብ ያለ መሆን አረቦን ነው። ባለ ግማሽ ልብ አትሁን ማለት ግማሽ ልብ አትሁን። የግማሽ እጅ ማለት ልቡ የተከፈለ ማለት እግዚአብሔርም ሰይጣንም የሚል ማለት አዋጥቶ የሚኖር እንደዚህ አይኮንም። ስለዚህ እግዚአብሔር የሚፈልገው እኛ ብንገለጥ ወይም ብንለብስ ባንለብስ ለእግዚአብሔር ቸግሮት አይደለም። ጥንቃቄያችን ያያል። ለሱ የምንሰጠውን ዋጋ ያያል። ማክበራችንን ያውቃል። እግዚአብሔር መከበር ወዴት አለ? እግዚአብሔር የሚፈልገው አለ። መፈራት፣ መከበር፣ መታፈር ይህን እግዚአብሔር ይፈልጋል። ይሄ ለእግዚአብሔር ብቻ ሳይሆን ከሱ በታች ለሆኑ ለካህናትም የሰጣቸው አንድ ካህን ለካህናት የሚነገር ነበር። ለእናንተ ነገርኳችሁ። ብሰሙት እንግዲህ ችግር አለው ከወጣ ዘንድ እንጂ ለካህናት ትምህርት የሚሰጥ ነው። አንድ ካህን በምዕመናን መካከል ሊኖሩት የሚገባቸው 3 ነገሮች መታፈር፣ መከበርና ምንድነው መፈራት ነው። መታፈር ቢያንስ እንኳን አባቴ ያዩኛል ማለት አለበት። ኃጢአት ሲሰራ ማለት ንስሐ አባቱን ወይም ካህናትን ማፈር አለበት። ከካህናት ፊት እንደዚህ ሌላ አይገባም። አሁን እናንተ እኮ እኛን አታፍሩም። በጣም ይገርመኝ። ትራንስፖርት ውስጥ እንደዚህ ይታዘባለሁ። ምንም አያፍርም። ካህናት ከቁም ነገርም አይቆጥረንም። የኃጢአት ወሬ ሲያወራ ከካህናት ማለት እንዲሁ ቢያንስ ከአባቶች ማለት እንዲህ አይባልም እንኳን አይል እና መታፈር ቀርቷል። መፈራትም የለም። ኧረ አባቶችን ይከፋቸዋል፣ ካህናትን ይከፋቸዋል አይባልም። በእውነቱ ማለት እንረገማለን፣ እግዚአብሔር ይቀየመናል የለም እና መታፈር መከበር አለበት። መከበር የታዘዘው መፈጸም አለበት። መፈራት ያንን ባይፈጽሙ አሁን ለምሳሌ እኔ እናንተ ንስሐ ልጅ አልሆንም ቢላውን አንድ አባት ይባል እንትን ዮሐንስ ይይዛል ወይም ቂርቆስ ይሄዳል ለራስስ ብሎ ጭልጥ ነው። እንደዚህ አሁን አለ እኔ ከዚህ በኋላ እናንተ ልጆች አይደላችሁም ቢል አንድ አባት ጉዳይ ሂድ ነው የሚለው ሰው ማለት። መታፈር መፈራት መከበር የለም። አባቶች ተናግረው መሰማት በፍጹም የለም። በምርጫችን የምንኖር ሆነናል። እኛ የመረጥነውን እናደርጋለን ማለት። የመረጥነውን ሰምተን ለዚያ ታዘን አልመረጥነውም አባት በአባትነቱ የሚደመጥበት ጊዜ ፈጽሞት ቀርቷል። ያ የሆነበት ምክንያት አብረናችሁ ኃጢአት ስለምንሰራ ነው። አብረናችሁ ስለምናማ፣ አብረናችሁ ስለምንበላ እና እንዲሁም ለነገሩ የኢትዮጵያ ሕዝብ ደግ ነው። እኔ እላለሁ ለካህናት ብዙ ይላል ንስሐ አባቱን መጠጥ ቤት መጠጥ ጋብዞ አብረው ሰክረው ወጥተው በሳምንቱ ሰክር ያለው ንስሐ ይስጥይ ብሎ ይመጣል አይደል? ይናዘዛል። ይሄ ደግ ሕዝብ ነው። ሆነ ደግሞ እንዲህ ስላችሁ ኮሮ እንጂ እንደዚህ ማለት ግን ንስሐ አባትን ማስከር ተገቢ ነው አይደለም። ንስሐ አባት ከቤት መጥቶ ያለመጠን እንዲበላ ያለመጠን እንዲጠጣ ማድረግ ነውር ነው። ካዘናችሁላቸው ቤት ስጧቸው። ለእኔ አምጡልኝ አላልኩም፣ ብታመጡም አልቀበልም። ቸገረኝ አላልኳችሁም። ሰው እኮ ችግር ነው ጎበዝ። እንደ ቆሮንቶስ ሰዎች የቆሮንቶስን ሰዎች ቅዱስ ጳውሎስ ለካህናት ስጡ ብሎ ሲያስተምራቸው ስጡ የሌላ ስሙ እኮ ነው እንደሚሉት ተረዳና ምን አላቸው? ከእናንተ መቀበል ሞት ይሻለኛል፣ ከፊልጵስዩስ ሰዎች ተቀብያለሁ ብሎ አላቸው ማለት። ስለዚህ እንደዚያ ደግሞ እንዳይመስላችሁ በእውነቱ ማለት። ስለዚህ ካህንን ካዘኑለት እቤት ወስዶ ሰው እያየው እንዳይበላ ማድረግ ነው እንጂ ይህ ዘመን አስቸጋሪ ነው። ከሰው አይን የሚከፋ የለም። ሳይበሉ ቢቀሩ ድሃ ቤት እኔ ድሃ ሆኜ እኔ ቤት ቀለል አድርገው በሉ ሌላ ቤት ተጠርተው ነው ይላል። ግጥም አድርገው ቢበሉ እግዚኦ ቄስ ሆዱ ይላል አይደለም። በጣም ችግር እኮ ነው በእውነቱ ማለት። ስለዚህ መታፈር መፈራት መከበር ለአንድ አባት የሚሰጠው ነው። ያንን ካህናት ምን ማድረግ እንዳለባቸው ለካህናት እነግራቸዋል። እናንተ ግን ቢያንስ አንድን አባት ማፈር መፍራት ማክበር ይገባል። እና እግዚአብሔር የሚፈልገው ይሄ ነው፣ መጠንቀቅ፣ በሱ ፊት እንድንጠነቀቅ። አሮን ወንድም ወደ ቤተ መቅደስ ሲገባ ከልብሱ እንዳይራቆት ንገረው ብሎታል። ወደ ጥንቃቄ ነው እግዚአብሔር የሚፈልግ እና ተጠንቅቀን መጸለይ የሚገባን ከዚህ የተነሳ ነው። እና እግዚአብሔር የሚሰማው ጸሎት አንዱ ጥንቃቄ ነው። ጸሎት መስዋዕት ነው። መስዋዕት ጽድቅ እንደሚፈልግ ትክክለኛነት እንደሚፈልግ ጸሎትም ትክክለኛነት ይፈልጋል። ሕግ ጠባቂነት ይፈልጋል።
ደጅ ጸኝውን ይፈልጋል። ጸሎት ደጅ ጽናት ነው። ለብ ለብ ያረገው ለብ ብሎ ይቀራል። አጥብቆ ደጅ ጸና ደግሞ ደጅ የጸናበትን ዋጋ ይከፍለዋል። ቢያከብሩት ያከብራል እግዚአብሔር፣ ቢያፍሩት ከማፈር ያድናል። አያሳፍረን። ይግባ ነዳይ ታፊሮ ይላል ራሱ ቅዱስ ዳዊት ሲናገር፣ ድሃው አፍሮ አይመለስ ማለት ምስኪን እኔ ድሃው እኔ ከቤት መጥቼ አፍሬ አልመለስ። ስለዚህ አፍረን እንዳንመለስ የሚያደርገን እግዚአብሔርን ብናፍረው ነው፣ እግዚአብሔርን ብናከብረው ነው። እና ከቤቱ መጠንቀቅ አለብን። ስብሰባ ውስጥ የምንጠነቀቀውን ያህል እንኳን ከእግዚአብሔር ፊት አንጠነቀቅ። እግዚአብሔር በጊዜው መልስ ስለማይሰጥ ጸሎት አቋርጠን ሄሎ ይባላል አይደል እንዴ? ስለዚህ እግዚአብሔርን መነጋገር እናቆማልና እንቁቅነት መጉደል። ጸሎት መስዋዕት ነው። ንጽህና ይፈልጋል፣ ጥንቃቄ ይፈልጋል፣ እውነተኛነት ይፈልጋል። ሲጸልይ ውሎ መዋሸት እግዚአብሔርን መሳደብ ነው። እና ጽድቄን ስማኝ አለ፣ እውነተኛነትን ስማኝ ማለት ነው ቅዱስ ዳዊት። እና የጸሎት መሰማት መሰረቱ እውነተኛ መሆን ነው። እውነተኛ ኑሮ፣ እውነተኛ አንደበት በየትኛውም ነገር። ነጋዴ በስፍር አባይ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል ሰሎሞን። አባይ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። በስፍር የሚሰርቁ ሰዎችና በፍርድ የሚበድሉ ዳኞችን ነው እንዲህ ይላል። ስለዚህ አባይ ሚዛን በስፍር አለመዋሸት፣ በፍርድ አለመዋሸት፣ በሐሰት አለመመስከር፣ ውሸትን ፈጽሞ አለመናገር፣ እውነተኛ ኑሮ መኖር፣ በጽድቅ ሕይወት መመላለስ። ይህ የጸሎት መሰማት አንዱ ነው፣ መሰረቱ ነው። ማለት ጽድቅ የሚያደርጓትን ነው የምትሰራ። ተመልከቱ። ኩሉ ዘገብራ ለጽድቅ አድቁ። በቃ እኮ ነው። ኩሉ ዘገብራ ለጽድቅ አድቁ። እሑድ ሲሰማ እሑድ ቅዳሴ ሲገባ ምንድን ነው የሚለው? ሁሉ ዘገብራ ለጽድቅ አድቁ ውእቱ ወዘያከብር ሰንበተ ይላል። ተመልከቱ። ጽድቅን የሰራት ሁሉ ምንድን ነው የሚለው? ጻድቅ ነው። ጽድቅን የሰራ ሁሉ ጻድቅ ነው። አንድ ሰው ጻድቅ የምንለው ጽድቅን ከሰራ ነው። ስለ ጽድቅ ስለመሰከረ፣ ስለ ጽድቅ ስላወራ ወይም ስለ ራሱ ጽድቅም ስለነገረን ጻድቅ አንለው። ጽድቅን የሚሰራ ሰው ጻድቅ ነው። ጸሎት የሚሰማውም በጽድቅ ነው። አሁንም እንድንሰማ ጽድቅን መስራት አለብን። ጽድቅ ምንድነው? በኋላ እናመጣዋለን። በአጠቃላይ እውነተኛ ንግግርንና እውነተኛ ኑሮን የሚያጠቃል። ሌሎች አባቶቻችን ደግሞ ሲተረጉሙ ጽድቅ የተባለ ሃይማኖት ነው ይላል። እግዚኦ ስምዐኒ ጽድቄ ሲል አቤቱ ጽድቄን ስማ የሚለውን እግዚኦ ርኢ ተአምኖቴ ብለው ተርጉመውታል። ግዕዝ በግዕዝ ዳዊት የተረጉሙ አባቶቻችን አቤቱ መታመኔን ተመልከት ይላል። መታመኔን ተመልከት፣ በአንተ የተመካሁትን መመካት ተመልከት። ጽድቅ የተባለ ሃይማኖት ማለት በዚህ አንቀጽ በሚጸልዩ ጸሎት ላይ ሙሉ ልብ መያዝ ማለት፣ በምንጸልይበት ርዕሰ ጉዳይ ላይ እግዚአብሔር ያደርገው ይሆን አያደርገው ይሆን ብሎ ልብ አለመክፈል ነው። ዘክሌ ልቡ ህጉክ ውእቱ። ልቡ የተከፈለ ሰው የታወከ ነው። ከመሐመር ዘይዘብጣ ተመልከቱ። ዘይዘብጦ ሞገደ ነፋስ፣ የነፋስ ማይበል እንደሚመታት መርከብ የሚጠራጠር ሰውም እንደዚሁ ጸሎቱን ምን አይልም? አያገኝም። የጸሎቱን ዋጋ አያገኝም። መጠራጠር የለመነው ልመና ጥርጥር ካለበት እግዚአብሔርን የምናማበት ከሆነ ከደጃችን ከደረሰ በኋላም እንኳን ቢሆን ተመልሶ ይሄዳል። ስለዚህ ሙሉ ልብ መያዝ፣ እግዚአብሔርን አለመጠርጠር፣ እግዚአብሔርን አለመፍራት ሲጎለን እንጠረጥረዋል። ስንጠረጥረው ደግሞ ጸሎታችን ምን ይሆናል? ዋጋ ያጣል። እና ሙሉ ሃይማኖት ማለት ሙሉ ሃይማኖት የሚባለው እግዚአብሔር አንድም ሶስትም ነው፣ ክርስቶስ ሰው ሆኗል ብሎ በመጽሐፍ ቅዱስ የተጻፈውን ማመን ብቻ አይደለም። ይህንን ዓለማትን የፈጠረ ጌታ እንዳለ፣ ነቢያትን ለትንቢት የላከ ጌታ እንዳለ፣ ይህንን ዓለም ለማዳን ከድንግል ማርያም ሰው የሆነ አምላክ እንዳለ፣ ሶስቱ አንድ አምላክ እንደሆኑ አንድም ሶስትም እንደሆኑ፣ ይህን ዓለም የሚያሳልፍ ፈጣሪ ዓለማት እግዚአብሔር እንዳለ ማመን ሃይማኖት ነው የሚባለው። ይሄ ያለው እግዚአብሔር ደግሞ የኔ የጠየቅኩትን ነገር በሙሉ ልብ ያከናውንልኛል ብሎ መቀበል፣ ይሄ ደግሞ የሚባላል ሃይማኖት ወይም ተአምኖ እምነት ተወክሎ ተብሎ ይጠራል ማለት። ይህንን ሰማይ ዝም ብሎ ያጸናው እግዚአብሔር እኔን ያጸነኛል ብለህ ታምናለህ ወይ? ምድርን በውሃ ላይ ያጸናት እግዚአብሔር እኔን ያጸናኛል ብለህ ታምናለህ ወይ? ባሕርን የሚከፍላት እግዚአብሔር በውሃ ላይ ሳልሰጥም ያሳልፈኛል ብለህ ትቀበለዋለህ ወይ? በዚህ ላይ ልብህ ይመረኮዛል ወይ? በዚህ እምነት ትመካለህ ወይ? ይሄ ነው እምነት የሚባለው ማለት። ከእናታችን ማኅፀን የበላቸው አንዝዞ የበላችሁ ተጭኖ የጠጣችሁ አንዞ እንዳይገለን የጠበቀን እግዚአብሔር አሁን ይጠብቀኛል ብለህ ታምናለህ ወይ? እንዲህ ያለው ነገር ተአምኖ ይባላል። ስለዚህ ምን አለ? ስምዐኒ ጽድቄ ማለት መታመኔን ስማኝ ነው። ጸሎት እንዲሰማ አንድ የሚያደርገው እውነተኛ መታመን ነው። ይህንን እግዚአብሔር በሙሉ ልብ ያደርገዋል ብሎ ማድረግ። ባያደርገው እንኳን ምን
ብሎ መቀበል ነው። ካላደረገው ደግሞ ወይ ጊዜ አለው ወይም ደግሞ የጠየቅነው ነገር ይሁን ብለን የጠየቅነውን ባይሁን ቢመልሰው እንኳን አይሁን ብለን የጠየቅነውን ይሁን ብሎ ቢመልሰው እንኳን መልሱ ትክክል ነው ብሎ መቀበል እርሱ ነው ጸሎት የሚባለው። ይህንን ገና ሳይጸልዩት ተቀብሎ ከሚጀምር ልቡና ነው የጸሎት ተቀባይነት የሚጀምረው። ለዚህ ነው ቅዱስ ዳዊት ጽድቄን ስማኝ ያለው። በጸለይኩት ጸሎት ላይ ያለ መታመኔን ስማኝ፣ በአንተ ኃይል ላይ የቆምኩትን መቆም ፈጽምልኝ ማለት እና ጸሎትን የሚፈጽመው እንደሱ ነው። በሙሉ ልብ መታመን፣ የሚመጣውን ውጤትም ለመቀበል ደግሞ ሕሊናን ማዘጋጀት ነው። አልሙት ብለን ጸልየን ሙቱ ከሆነ መልሱ መሞቱንም እንደ ጥቅም መቀበል። አድነኝ ብለን ተቀብለን አይ ሙቱ ካለም እሱንም ቢሆን አውጣኝ ብለን ለምነነው ከጣለንም መጣሉንም ቢሆን መቀበል። ያ ነው ጸሎት የሚባለው። ጸሎት የሚባለው የእኛ ልብ ባሰመረው መስመር የሚመጣ የእግዚአብሔር መልስ አይደለም። እኛ ይህንን ፈጽምልኝ ብለን ያንን ሲመልስልን እግዚአብሔር መለሰ ማለት አይደለም። መለሰ የሚባለው እኛ ባልነውም ሆነ ባላልነው መንገድ የሚመልስልንን ለመቀበል ሙሉ ዝግጅት ካለን ያ ነው እግዚአብሔር ጸሎትን መለሰ የሚባለው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ባል ስጠኝ ብሎ ቢለምኑት ይሰጣል አይሰጥም? አይሰጥም። እግዚአብሔር ሚስት ስጠኝ ብሎ ይሰጣል አይሰጥም? ይሰጣልም አይሰጥም ነው። ለምን ይሰጣልም አይሰጥም? ከጠቀመ ይሰጣል፣ ካልጠቀመ ደግሞ አይሰጥም። ቢሰጥም ይሄን ያህል ዓመት ተንከራቶ ታዲያ እግዚአብሔር እንደው ምን ሆኖ አይባልም። እግዚአብሔር በእውነት ከእግዚአብሔር ተሽሎ ለኛ የሚያስብ ሰው አለ ወይ ሳይሆን የእግዚአብሔርን ያህል ሳለ ወይ የለም። የእግዚአብሔርን ያህል ለኛ የሚያስብ ማንም የለም። ማንም የሚለው እኛንም ጨምሮ ነው። እኛም ለራሳችን የእግዚአብሔርን ያህል ለራሳችን አናስብ። የእግዚአብሔርን ያህል ቀርቶ የእናቱን ያህል እንኳን ለራሱ አያስብም። ሰው ለራሱ የማይረባውን ነገር አስቦ ይጠፋል። ስለዚህ ጸሎት የሚሰማው በምንድን ነው ስትሉኝ፣ አንደኛ በእውነተኛ ሃይማኖት ነው። ሁለተኛ በምንድን ነው? በእውነተኛ ኑሮ ነው። በእውነተኛ ኑሮ በእነዚህ ጸሎት ስማኒ እግዚኦ ጸሎቴ ዋጥማኒ ስለቴ ይላል። ልመናዬን ስማኝ ይላል። ደጋግሞ ተናገረው ይላል። ተመልከቱ። ጸሎት ደጅ ጽናት ይፈልጋልና ነው። ደጅ ጽናት ይፈልጋል ማለት መደጋገም ይፈልጋል። መደጋገም ይፈልጋል። እግዚአብሔር የፈለግነውን ነገር በአንድ ጊዜ የማይሰጠን እንደ ውሻ እንዳንሆን ስለሚፈልግ ነው። ውሻ ተስፈኛ ነው፣ ግን ችግሩ ተስፋው እስከሚያገኝ ድረስ። ክርስቲያንን ከውሻ የተሻለ ተስፋ መኖር አለበት። በተስፋ በጣም በዚህ ዓለም ካሉ ሰዎችም ሆነ እንስሳት የተሻለው ከዓለማዊ ሰዎች ማለት ነው ውሻ ነው። ውሻ ከቤት ስጋ ቢታረድ ውሻ ቢመጣ ያንን ስጋ እያየ ብንደበድበው ይሄድና ተመልሶ ይመጣል። አሁንም ብናባረረው ተመልሶ ይመጣል። ብናባረረው አሁንም ተመልሶ ይመጣል። ስጋውን ምን ብሎ ነው? አንድ ጊዜ መቼም መነሳታቸው አይቀርም ብሎ ነው። ብድግ ስንል ላፍ አድርጎ ይሄዳል። ችግሩ እሱ ከጠገበ አይመጣም። መልሶ ሲርበው ትዝ ሲለው ነው ትናንት እኮ እግዚአብሔር ስጋ ነበር ብሎ ይለቅ አይለቅ የሚያውቀው ነገር የለም ብሎ በበነገው ሲርበው ሊመጣ ይችላል። እግዚአብሔር የምንፈልገውን ነገር በአንዴ ወርውሮ የማይጥልልን እንደ ውሻ የምንፈልገውን ነገር ይዘን በዚያው ጠፍተን እንዳንቀር ነው። ይህም ይባላል። ስለዚህ የምንፈልገውን ነገር እንዲሰጠን ሁልጊዜ ስንለምን በዚያው የእግዚአብሔር ሆነን እንድንቀር እግዚአብሔር ሁልጊዜ እንድንለምነው ይፈልጋል። በአንድ ርዕሰ ጉዳይ ላይ እንድንዘበዝበው። ይህንን አባቶች ምን ይሉታል? ተላጽቆተ ስዕል ይባላል። ሲበሉ ምንድነው ያልኩት? ተላጽቆተ ስዕል የጸሎት መጣበቅ ማለት ነው፣ ወይም ከጸሎት ጋር መዋሃድ ማለት ነው። በሉቃስ ወንጌል ምዕራፍ 18 ላይ ስናነብ አንዲት ድሃ ነበረች። ያቺ ሴትም አንድን ጨካኝ ንጉሥ ትለምነው ነበረ። እግዚአብሔርን የማይፈራ ጨካኝ ንጉሥ ነበረ። ሁልጊዜ ፍረድልኝ እያለች ትለምነዋለች። ስለምነው መጨረሻ ላይ ምንድነው ያደረገ? እግዚአብሔርን እንኳን ባልፈራ ብዙ ቀን ስለዘበዘበችኝ ለዚች ሴት ልፍረድላት ብሎ ፈረደላት ይላል። በጨካኝ ንጉሥ የተመሰለ ማን ነው? እግዚአብሔር ነው። ራሱን ነው እኮ እንደዚህ ብሎ መስሎ ያስተማር። በጨካኝ ንጉሥ የተመሰለ ምን ማለት ይመስላችኋል? ይሄ ማለት በጨካኝ ንጉሥ መስሎ ራሱን ያ ጨካኝ ንጉሥ ምንም እንኳን ጨካኝ ቢሆን ስለዘበዘበችው ልላቀቃት ብሎ ይፈርድላት የለም ወይ አለ። አዎ ይፈርድላታል። ሬች እንዳወዲያ ብሎ ይፈርድላታል። ትክክል እንኳን ባትሆን ከመዘብዘቧ የተነሳ ጉዳዩን ያይላታል፣ ይፈርድላታል። እንደዚያ ከሆነ እኔ ምንስ ክፉ ቢሆን ክፉ ናችሁ ክፉ ብለን የምናስበው እኛ ነን። በእኛ ሕሊና ተገብቶ ነው የሚናገር። ቢሆንስ ደጋግማችሁ ብትለምኑኝ የማልሰማችሁ ነኝን? ለምን እግዚአብሔር ታዲያ እንደዚያች ሴት ዝም ይላል እንደ ጨካኝ ንጉሥ ቢባል ተላጽቆተ ስዕል እስኪያስደርሰው ድረስ ይላሉ መተርጉማን። ተላጽቆተ ስዕል እስኪያስደርሰው ድረስ ማለት ጸሎት ጠባዩ እስከምትሆን ድረስ ማለት። አንድ ሰው ለአንድ ሰው እግዚአብሔር ጥያቄውን የማይመልስለት ጸሎት ጠባዩ እስከምትሆን ድረስ ለዚያ ሰው ማለት ጸሎትን ልማዱ እስከሚያደርግ በጎ ልማድ እስከሚያደርግ ሳልጸልይ አልውልም፣ ሳልጸልይ አላድርም፣ ጸሎት እንደ እንጀራ የሚርበው እንደ ውሃ የሚጠማው እስኪሆን ድረስ እንዲደርስ በጸሎት ከአምላኩ ጋር ተጣብቆ ተዋህዶ እንዲቀር እግዚአብሔር ልመናውን ይከለክለዋል። ይህን ሰው ቆይቶ ይመልስለታል። ስለዚህ የምንፈልገውን ግን ዛሬ ለምንነው ዛሬ ቢሰጠን ደግሞ ሌላ ጊዜ የዛሬ 10 ዓመት ሲጎልብን ነበር የምንመጣው። እግዚአብሔር ግን ባለመመለሱ ከቤቱ እንድንኖር ስለሚፈልግ ወተን ደግሞ እኮ የሚገርም ነው። እንደ እግዚአብሔር ያለ ለጋስ ማን አለ? አንዲቱን ነገር ለመቀበል ደጅ ስንጸና አቤቱ እንኖራለን። ከቤቱ በመኖራችን ደግሞ በውጭ ብንሆን ይደርስብን የነበረ መቅሰፍት ይቀርልናል። እንደገና ደግሞ ለዚያች ብለን በምንጸልየው ጸሎት
ተጨማሪ በረከት ይሰጠናል። እግዚአብሔር ጥቂት ነገር ሲለምኑት ብዙ ነገር መስጠት ልማዱ ነውና እዝራ ይላሉ አባቶቻችን። እዝራ ነቢዩ እዝራ የሚጠትን ነገር ሽቶ ማለት ከባቢሎን የምንመለስ መቼ ነው የሚለውን ጥያቄ ሽቶ ሱባኤ ቢገባ የበለጠ ነገር እግዚአብሔር ገልጦለት አንበሳ ወጣ እንገዳም ዝኬ ውእቱ ወልድ ዋሂድ ብሎ እንደተናገረ ከምድረ በዳ አንበሳ ወጣ ይኸውም ወልድ ዋሂድ ክርስቶስ ነው ብሎ ትንቢት እንደተናገረ ምድረ በዳ የተባለች ድንግል እመቤታችን ናት። ዘር ያልወደቀባት ዘራወዛዝት የሌለባት አንበሳ ክርስቶስ ነው። አጋንንትን ድል የነሳቸው ባህሪው የማይመረመር ስለዚህ ሞ አንበሳ ዘምነገደ ይሁዳ ተብሎ ተጽፎለታል። ስለዚህ እንዲህ ብሎ ተናገረ። እሱ ከባቢሎን የሚመለሱበትን ነገር ግለጥልኝ ብሎ ሱባኤ ቢገባ ለዚያች ያደረጋት ደጅ ጽናት ከሲኦል የምንመለስበትን ነገር ተገለጠለት። ቅዱስ ዳዊትም መቅደስ እሰራለሁ ብሎ ሱባኤ ገባ። መቅደስ እሰራለሁ ብሎ ሱባኤ ቢገባ የእውነተኛይቱ መቅደስ የድንግል ማርያም ተመልከቱ ነገር ተገልጦለት ናሁ ሰማይ ናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ነው። በኤፍራታ በበረት ተጥሎ በግዕዘ ሕፃናት ተወልዶ ሲያለቅስ በጨርቅ ተጠቅሎ ሰማ ነው ብሎ ተናገረ። ለእግዚአብሔር ጥቂት ነገር ሲለምኑት ብዙ መስጠት ልማዱ ነው። ዛሬ ነቢዩ ዳንኤል የሚጠትን ነገር ከባቢሎን የምንወጣ መቼ ነው ብሎ ሱባኤ ቢገባ እግዚአብሔር ሌላ ገልጦለት የምጽአትን ነገር ገልጦለት መቅደስ ትታነጽ እስከነ ክርስቶስ ንጉሥ ወምዝ ትትመዘበር ብሎ ከክርስቶስ ድረስ መቅደስ ትታነጻለች ከዚያ በኋላ ትፈርሳለች ብሎ የሐሳዊ መሲንና የጥጦስን መጨረሻ ላይ የክርስቶስን መምጣት ተናግሮ የዳንኤል ትንቢተ ዳንኤል ምዕራፍ 7 ላይ የጌታችን ኢየሱስ ክርስቶስ ቀዳማዊ ልደቱን ጭምር የተናገረ ነብይ ሆነ። እግዚአብሔር ጥቂት ነገር ለምነው የማይመልስበት ምክንያት ለጥቂቷ ነገር ደጅ ሲጸኑ በጥቂቷ ብዙ መስጠት ስለሚያውቅና ለመስጠት ስለፈለገ ነው። ጥቂቷን እያልን ከቤቱ በመኖሩ ደግሞ ከብዙ መከራም ሊጠብቀን ነው። ስለዚህ እግዚአብሔር ቅዱስ ዳዊት ስማኝ ስማኝ ብሎ 3 ጊዜ ነው ስማኝ 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 ማለቱ መላልሶ መጸለይ ይገባል። አንድም የጸሎት ስልቱ ብዙ ነውና ይላሉ አባቶቻችን። የጸሎት ስልቱ ብዙ ነው። ለሰው የሚጸልዩት ጸሎት አለ፣ ሱባኤ ገብተው የሚጸልዩት ጸሎት አለ፣ ግብር ገብተው የሚጸልዩት ሁልጊዜ የሚጸልዩት ጸሎት አለ። በጸሎት ደረጃው ደግሞ ጸሎተ ስጋ፣ ጸሎተ ነፍስ፣ ጸሎተ ልቡና የሚባል ደረጃ አለ። ጸሎተ ስጋ ከንፈር እያንቀሳቀሱ የሚጸልዩት ነው። ጸሎተ ነፍስ አፍን ገጥሞ የሚጸልዩት ነው። ጸሎተ ልቡና ደግሞ ካልደረሱበት አይታወቅም ይላል። ለዚህ መልሱ ደርሶ ማየት ነው። እንግዲህ ሁላችንም ተባብረን እግዚአብሔር ሲፈቅድልን ደርሰን እናየዋለን። እግዚአብሔር ከረዳን በቅዱሳን ጸሎት ማለት ሲደርሱበት የሚታወቅ ጸሎት ማለት እንግዲህ አፍን ገጥሞ መጸለይ በልብ መጸለይ እሱ ራሱ ጸሎተ ነፍስ ነው። ሶስተኛውን ደረጃ ግን የሰሙትና የደረሱበት ብቻ ያውቁታል። ስለዚህ ይህንን መላልሳችሁ በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ጸልዩ ለማለትና መላልሳችሁ ጸልዩ፣ ጸሎታችሁን ደጅ ጽኗት፣ ለጸሎታችሁ ራሳችሁ እንቅፋት አትሁኗት ለማለት ቅዱስ ዳዊት መላልሶ ለመነ። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ዚሆ ስማኒ ጽድቄ፣ አቤቱ ጽድቄን ስማኝ፣ ወአጽምዓኒ ስለቴ፣ ልመናዬንም ስማኝ። ወአጽምዓኒ ተመልከቱ፣ ጸሎቴ ዘይኮነ በከናፍረ ጉሂሉት፣ በሽንገላ ያይደለ በክዳት ከንፈር ያይደለ እውነተኛ ልመናዬን ስማኝ። አያችሁ፣ አንዱ ደግሞ ተመልከቱ። አሁን ስለ እውነተኛ ጸሎት እየተነጋገር ነበር። እውነተኛ ሃይማኖት መኖር፣ በእውነተኛ ሃይማኖት ያልኖረ ሰው ጸሎትም ውሸት ነው። አንድ እውነተኛ ተአምኖ መታመን የሌለውም ውሸት ነው። ሁለት ሶስተኛ ደግሞ ንጽህናና ጥንቃቄ በሌለበት እግዚአብሔር ጸሎትን አይቀበልም። ተቀባይነት የሚኖረው ጸሎት እንዲህ ያለ ሲሆን ስለሆነ። አራተኛ ሕግን የማይፈጽም ሰው ጸሎቱ አይሰማለትም። ጽድቅን መስራት ሁሉ ዘገብራ ለጽድቅ፣ ጽድቅን የሰራ ነው ጻድቅ የሚባል፣ ጽድቅ የያዘ ነው ጸሎት የሚሰማለት። እንዲያ ከሆነ ደግሞ እኛ ደግሞ እንድንጸድቅም ጸሎት ያስፈልገናል ማለት ነው። ሰምታችኋል? እንደዚያ ከሆነማ ስጸድቅ ጸልያለሁ እንዳትሉ ደግሞ ሞኝ አትሁኑ። እንድንጸድቅም ጸሎት ያስፈልገናል። አጽድቀኝ ማለት አለብን። ቅዱስ ዳዊት እኮ ይወለድ አጽድቀኝ ከቤት አታውጣኝ ተብሎ የሚጸልያል። ለመጽደቅም አንዳንድ ጊዜ ሰይጣን በጣም ክፉ ስለሆነ ምን ይለናል መሰላችሁ? አይኔ በቃ በጣም ክፉ ሰው ስለሆንኩ ተስተካክዬ ስህተቶችን አርሜ ቤተክርስቲያን ሄዳለሁ እንድንል ያደርገን። ግን ለመስተካከልም ክርስቶስ ያስፈልገናል። ለመስተካከልም ቤተክርስቲያን ታስፈልገናል። ያለ ክርስቶስ የክርስቶስ መሆን አይቻልም። ወዘእንበሌ እሰይ ትክሉ ገቢረ ወኢምንተኒ፣ ያለኔ ምንም ልታደርጉ አትችሉም ብሏል ዮሐንስ ወንጌል ምዕራፍ 15 ላይ። ያለኔ ምንም ልታደርጉ አትችሉም። እሱ አብሮን ሳይኖር መስተካከል አንችልም። እንድንስተካከልም አውጣኝ ማለት አለብን። በቤቱ መኖር ይገባናል። ለዚህ ነው እግዚአብሔር ደጋግመን እንድንጸልይና በቤቱ እንድንኖር ያደረገን። አምስተኛው ጸሎትን እንቅፋት የሚሆነው ምንድነው? ሽንገላ ነው። የሽንገላ ከንፈር ነው። ቅዱስ ዳዊት ግን ስማኝ እኔን መስማት አለብህ ይለዋል። ለምን? እኔ
በሽንገላ አይደለም ለምን። ክዳት ምን ማለት ይመስላችኋል? ክዳት አባቶቻችን ሲተረጉሙ እኔ እንደ አይሁድ አልካድኩምና ይላል። እኔ እንደ አይሁድ አልካድኩምና ብሎ ይናገራል። እንደ አይሁድ አልካድኩምና። ስለዚህ ተመልከቱ፣ ሽንገላ የሚባለው እንደ ይሁዳ ያለው በልብ ክዶ በአፍ ማመን፣ በልብ ክዶ በአፍ ማመን፣ በአፍ መልካሙን መናገር፣ በልብ ክፋቱን ማምጣት ነው። ቅዱስ አትናቴዎስ ሲናገር መናፍቃን ከላይ ስታያቸው ለክርስቶስ የሚቆረቆሩ ይመስላሉ፣ ቀርበ ብታያቸው ደግሞ ሲሰድቡ ታገኛቸዋለህ ይላል። ከላይ ስታያቸው የሚቆረቆሩ ነው የሚመስሉ፣ የክርስቶስ ጠበቃ የሆኑ ይመስላሉ። ግን ክርስቶስን በአንደኝነት የሚሰድቡት እነሱ ናቸው። ከባህሪ አባቱ የሚያሳንሱት፣ ከባህሪ መንግስቱ የሚያሳንሱት፣ ከባህሪ ጌትነቱ የሚከፍሉት፣ ከሶስትነት የሚያጎሉት፣ ከኃይሉ የሚያሳንሱት፣ ኃይሉን የሚቀንሱበት እነሱ ናቸው። በእውነቱ ማለት ብዙ ኃይሉ እንዘ ብዙ ኃይልከ ሐሳቡከ ጸላኢትከ ያለ ቅዱስ ዳዊት ይሄን መዝሙር 65 ላይ ኃይል ብዙ ሲሆን ጠላቶች ዋሹብህ ብሎ የተናገረው ይሄንን። ስለዚህ መናፍቃን እሱን የሚሰድቡ ሲሆን ይልቁንም የሚያምኑትን ክርስቶስን እንደ ካዱ አድርገው ይሳደባሉ። ክደው ሳለ እነሱ የክርስቶስ ብቸኛ አማኖች እንደሆኑ ይናገራሉ። የጨለምባቸው እነሱ ሆነው ሳለ እነሱ በአብርሆት እንዳሉ፣ ያመነውን ሕዝብ ደግሞ በጨለማ እንዳለ ይሰድቡታል፣ ያሸማቅቁታል። በክርስቶስ የሌላችሁ ጣዖት የምታመልኩ ቅዱሳንን የምትከተሉ ለቅዱሳን የምታጨበጭቡ ለጣዖት የምትሰግዱ እያሉ ይሉታል። እንዲህ ያሉ ናቸው ክዳት የሚባሉት። በውስጣቸው ግን የፍትወት ፍቅር፣ የገንዘብ ፍቅር፣ የሹመት ፍቅር፣ የምቾት ፍቅር፣ የተድላ ደስታ ፍቅር አለበት። ያ ነው ይህንን የሚያስናግራቸው እንጂ እውነት አይደለም። ከእውነት ጎን የቆመ በእውነት የማንም ሰው ያልተገራ አንደበት ያለው ሰው የክርስቶስ እንዳልሆነ ይታወቃል። ያልተገራ አንደበት የክርስቶስ የሆነ ልዝብ አንደበት ያለው የተገራ አንደበት ነው ያለው። ቁጥብ የሆነ ነው። ለቁም ነገርና ለድነት ብቻ የሚናገር ነው። ለቁም ነገርና ለድነት በሚያድን ነገር ላይ ብቻ ከንፈሮች የሚከፈት ነው የእግዚአብሔር ሰው። እግዚአብሔር ሰው ማንንም አይዘርፍም። ሽንገላ አሁን መናፍቃን ያሉት በሙሉ መሸንገል ነው ያዙ፣ ይሸነግላሉ። ሐሳባቸው ግን ምድራዊ ነው። ከቤተ ክርስቲያን ያስወጣቸው ክፋታቸው ነው። መልሰው ግን ደግሞ እነሱ የበራላቸው አድርገው ደግሞ ይሸነግላሉ። ክርስቶስን ጌታ ኢየሱስ ይላል። ጌታ ኢየሱስ ይላል። ከአዳራሹ ከወጣ በኋላ በፍጹም አያስበው። የወጣበት ሌላ ነገር ለክርስቶስ ይሸነግሉታል። እሱን ለእሱ አይኖሩም። መሸንገል ማለት ምን ማለት መሰላችሁ? አፍና ልብ ሲደመር ተግባር መለያየት ማለት ነው። ይሄ ነው ሽንገላ ማለት። በአፉሙ ተመልከቱ የድህሩኒ በአፋቸው ተመልከቱ። ይህ ህዝብ በአፋቸው ያመሰግኑኛል። ወበልቦሙ ተመልከቱ ነዋይ ርህቁም እኔ በልቡናቸው ግን ከኔ ፈጽሞ የራቁ ናቸው ይላል በኢሳይያስ። በአፋቸው ያመሰግኑኛል፣ በልባቸው ግን ፈጽሞ ከኔ የራቁ ናቸው። እዩዋቸው ብዙዎችን በአፋቸው ኢየሱስ የሚል ስም ካፋቸው አይወጣም። ልባቸው ግን ከክርስቶስ የራቀ ነው። ምንም የሚያደርጉ ልባቸው የራቀ ነው። አለማስራቸው አለች በእውነቱ ማለት የሚሰብኩት ክርስቶስ አሳርፎኛል ብለው የሚናገሩት የሥጋ ፈቃዳቸውን ለመፈጸም በክርስቶስ ቸርነት አመካይተው በገዛ ፈቃዳቸው ለመታሰር ነው እንጂ ለክርስቶስ ጥብቅና በመቆም አይደለም። እነዚህ ናቸው ክርስቶስን እንወደዋለን የሚሉት ማለት እና በልባቸው ክርስቶስን መውደድ ማለት ቅዱስ ጳውሎስ ምን እንዳለ ልንገራችሁ። ቢቻለኝስ በሞቱም ልመስለው እወዳለሁ ሲበሉ በምኑ ልመስለው እወዳለሁ ነው? በሞቱም ልመስለው እወዳለሁ። ክርስቶስን የሚወድ ሰው ክርስቶስ ያደረገውን ያደርጋል። እንደ ክርስቶስ ትሁት ነው። እንደ ክርስቶስ ጾመኛ ነው። እንደ ክርስቶስ ታሃራሚ ነው። እንደ ክርስቶስ እውነተኛ ነው። እሱ ማንንም ተመልከቱ፣ ወይ ተረክበ ሐሰት ውስጥ አፉ በአንደበቱ ሐሰት አልተገኘም። አንድም ነገር እንኳን አልተናገረም፣ አላንጎራጎረም። እነዚህ እኮ መንፈስ ቅዱስ ያደረባቸውን እንኳን ሲሳደቡ ለአንደበታቸው ለከት የሌላቸው አሉ። በእውነቱ ማለት ቅዱሳንን ለመሳደብ አንደኛ የሚሰለፉ የአጋንንት ልጆች ራዕየ ዮሐንስ ምዕራፍ 12 ላይ ተብሎ እንደተነገረው ለዘንዶውም የስድብ አፍ ተሰጠው ተብሎ ተጽፏል። ለዘንዶውም የስድብ አፍ ተሰጠው። የዘንዶ ግልገሎች ተሳዳቢዎች ናቸው። ሳልን ይሳደባሉ፣ ሁሉንም ነው የሚሳደቡ። እሱንም ቢሆን ይሰድቡታል። እንዲህ ያሉት ናቸው። ስለዚህ በሽንገላ ከንፈር አይደለ እውነተኛ ጸሎቴን ስማኝ። ክዳት የሌለበት ከአፍ ሃይማኖት የተለየ ማለት ከአፍ ሃይማኖት የተለየ ልብና አፌ የተስማማ አፍኒ ወልብኒ ህቡራ ይመኑ አፍም ልብም አንድ ሆነው ይመኑ ተብሎ ተጽፏል። በልብ አምኖ በአፍ ቢክዱ ለቅዱስ ጴጥሮስም ንስሐ አዳነው እንጂ በልብ አምኖ በአፉ መካዱ አልጠቀመውም። በአፍ አምኖ በልብ መካድ፣ በአፍ ንጹህ በልብ ምን ማለት ነው? ማመንዘር፣ በአፍ መመረቅ በልብ መርገም፣ በአፍ ማመስገን በልብ ማማት፣ መታናኮል። እንደዚህ ያለ ነገር ምን ይሆናል? ጸሎት እንዳይሰማ ያደርገዋል። ለዚህ ነው ቅዱስ ዳዊት በሽንገላ ከንፈር አይደለ ለማንም ሰው ሽንገላ የሌለብኝ፣ ማንንም የማልዋሽ፣ ማንንም የማላጭበረበር፣ ልቤና አፌ የተስማማልኝን ሰው እኔን ስማኝ። እግዚአብሔር ጸሎታችን እንዲሰማ ልብና አፋችንን ያስማማል። እግዚአብሔር አይሸግንግንም። ቅዱስ ጳውሎስ ብሏል፣ እግዚአብሔር አይዘበትበትም ብሎ ተናግሯል። በእግዚአብሔር መዘበት ማለት ምን ማለት ነው? በልብ ክፋትን ይዞና በልብስ ተንኮልን ሸፍኖ በአንደበት መልካም መስሎ በእግዚአብሔር ፊት መኖር እግዚአብሔርን ኃጢአቴን አታውቅብኝም
ማለት አታውቅብኝም ማለት። ስለዚህ ይሄ ስለሆነ እኔ ግን ክዳት በሌለበት በእውነተኛ አንደበት ሆኜ የምጠራህን ልመናዬን ስማኝ። እውነተኛ አንደበት ይስጠን፣ እውነተኛ ጸሎትም ይስጠን፣ እውነተኛ ጸሎታችንንም ይስማን እግዚአብሔር። እንዲሁ ነው መጸለይ ይገባል። ስለዚህ መዋሸትን መሸንገልን በእንዲህ ያለውን ነገር የመለኮት ጆሮ ንጹህ ነው። እግዚአብሔር ጆሮ አለው አይደል? ወእዝኑ ይህ ምንድነው የሚለው ተመልከቱ። ሀበስለቱ ተመልከቱ። አይንቲሁ ለእግዚአብሔር ሀበ ጻድቃኑ ራሱ ቅዱስ ዳዊት ነው ያለው። የእግዚአብሔር አይኖች ወደ ማን ናቸው? ወደ ጻድቃን። ጆሮዎችስ ጆሮዎቹም ወደ ልመናቸው። ወእዝኑ ይህ ሀበስለቶሙ ጆሮዎቹም ወደ ልመናቸው ናቸው። ወደ እነማን ልመና? ወደ ጻድቃን ልመና። ጻድቃንን ለምኑልን የምንለው ለዚህ ነው። የእግዚአብሔር አይኑ ወደ ጻድቃን ስለሆነ እኛማ እንድንታይ የሚያደርግን ስራ ስለሌለ በእነሱ እንዲያየን እናደርጋለን። ክርስቶስ እሳ ሲባል ክርስቶስም እንዲያየን ከክርስቶስ የሚያደርጉን ጻድቃን ናቸው። የእግዚአብሔር ሕግ ጊዜ የለበትም። በዳዊት ዘመን የሰራ ቃል እግዚአብሔር በዛሬም ይሰራል። የትናንትናው መንፈስ ቅዱስ ነውና ዛሬም የሚያለው ዘተናገረ በነቢያት ውእቱ ይትናገር በዚህ ይላል ኤጲፋኒዎስ በሃይማኖተ አበው። በነቢያት የተናገረው መንፈስ ቅዱስ ዛሬም በዚህ በቤተ ክርስቲያን በመግቦቱ ይናገራል። ስለዚህ ያ ስለሆነ ተመልከቱ፣ እንዲሰማ የሚያደርገን አንዱ ይሄ ነው። የእግዚአብሔር ጆሮ ወደ ጻድቃን ናቸው፣ አይኖቹ ወደ እሱ ናቸው። ስለዚህ የጻድቃን መስዋዕት ተቀባይነት ስላለው በእነሱ እንለምነዋለን። ጆሮዎችም ወደ እነሱ ነው። እነሱን ስለሚሰማ ወደሚደመጡት እንጮሃለን። እነሱ ደግሞ የእኛን ይዘው ይጮሁና ይደመጡልናል። ለወዝኑ ያበስለቶሙ እንዲሆነ ደግሞ እግዚአብሔር ጆሮዎቹ መለኮታውያት ናቸው፣ ንጹሐት ናቸው። ወደ እነዚህ ጆሮዎች ጉድፍ የሆነ ነገር አይደርስም፣ ክፋት የተቀላቀለበት ነገር አይደርስም። አንጥሮ ነው የሚሰማው እግዚአብሔር። የእግዚአብሔር ጆሮ የሚሰማው ምንድን ነው? ንጹህ የሆነ የመሰሉትን ነው። ንጹህ ነው። ንጹህ ስለሆነ መሳዮቹን እሱን የመሰሉትን ያያል። ንጹህ ጆሮ ስላለው ንጹዎችን ይሰማል። ከባህሪው የሚስማማውን ነው። ንጹህ ስለሆነ መስዋዕቱን ይቀበላል። የሚስማማውን ለባህሪው የሚስማማውን ነው። እንኳንስ እግዚአብሔር ሰው እንኳን ዱር ገብቶ ምን የሚባለው መሰሉን ቆርጦ ይወጣል ይባላል። ጠማማ ሰው ጠማማ በትር ነው ቆርጦ የሚወጣ ማለት። ወልጋዳ ሰው ወልጋዳ ቆርጦ ይመጣል። ዱር ገብቶ መሳዩን ነው ሰው ማለት የሚመስለውን ነው። ጌታ ራሱ ምን አለ? እስመ ዓለም ያፈቅር እሊያሁ ዓለም የራሱን ይወዳል ነው፣ የሚመስለውን ይወዳል። እግዚአብሔር ንጹህ ስለሆነ እሱን የመሰሉትን ይሰማል። እንድንሰማ መንጻት ይገባናል። መንጻት እንደነገርኳችሁ ሁለት ወገን ነው። ክፋታችንን ማቆምና ክፋታችንን መናዘዝ ነው። እነዚህ በሌሉበት ጸሎታችን አይሰማም፣ መሀል ላይ ይጋርዳል። ይህ ሲፈርስ ነው እግዚአብሔር ወደኛ እንዲመለከት የሚያደርግ። የጾምም ጾምነቱ የጸሎትም ጸሎትነቱ ትንቢተ ኢሳይያስ ምዕራፍ 55 ላይ እንደተናገረው በእውኑ ሰው አንገቱን እንደ ቀለበት እስከሚያቀጥን ድረስ የእግዚአብሔር ፈቃዱ ሰው እንዲርበው ነው ወይ? አይደለም ይላል። ከግፍ ነፃ ትሆኑ ዘንድ፣ ለድሃ አደጉ ትፈርዱለት ዘንድ፣ ለተራበው ትሰጡት ዘንድ፣ የሰራተኛን ደመወዝ ትከፍሉ ዘንድ፣ እውነትን ትፈርዱ ዘንድ አይደለምን? ያን ጊዜ አንተም ትሰማለህ፣ እግዚአብሔርም ትጠራለህ፣ እግዚአብሔርም ይሰማሃል ይላል። እንዲያ የሆነ እንደሆነ የግፍን ገመድ ካንተ ቆርጠህ የጽድቅን መሰላል ይዘህ ብትስጠራው ያን ጊዜ እግዚአብሔር ይሰማሃል። እኔ የምሰማው ጸሎት፣ እኔ የምቀበለው ጾም ይህ ነው ብሎ ይነገራል። ስለዚህ ያን ጊዜ ጽድቅህ እንደ ማለዳ ብርሃን ይሆናል። የማለዳ ብርሃንን እንደሚታዩበት ከእግዚአብሔር ጋር የምትታይበት ጸሎት ይሆናል ማለት። እግዚአብሔር ጋር የሚያስተያየን ይሄ ነው። በአንደበት አለመሸን፣ አለመዋሸት፣ ሰውን አለማታለል፣ አለማባበል፣ በሐሰት አለመማል፣ በዳኛ ፊት ሳንቆም ዕዳ ሳይወርድብን እግዚአብሔርን ስም በከንቱ አለመጥራት። እንዲህ የሆነ እንደሆነ እግዚአብሔር ጸሎታችንን ይሰማል፣ ጸሎታችንን ይስማል። ወእምቅድመ ገጽከ ይወጽእ ፍትሕየ። ስለዚህ እንደዚህ አይነት ቅዱሳንን ይሰማል እግዚአብሔር። የጻድቃንን ጸሎት በደንብ ያዳምጣቸዋል። ጸሎቱ ለጻድቅ እምአፍ እስከ እዝን። የጻድቅ ሰው ጸሎት በሉ እስኪ ከአፉ እስከ ምኑ ነው? ከጆሮ በሉ እስኪ ምን ማለት ይመስላችኋል? የጻድቅ ሰው ጸሎት ካሁን በፊትም እዚህ ተናግሬ ያውቃለሁ። የጻድቅ ሰው ጸሎት ከአፉ እስከ ጆሮ ነው። ዜና አበው ነው አባቶቻችን የተናገሩት። ምን ማለት ይመስላችኋል? የጻድቅ ሰው ጸሎት ከአፉ እስከ ጆሮ። ጥያቄውን በአፉ ከማቅረቡ መልሱ በጆሮ ይመጣል። የመናገሩን ያህል መልሱ ፈጣን ነው ማለት ነው። ከእግዚአብሔር ዘንድ ይፈጥንለታል። ስለዚህ ፈጥኖ የሚሰማው ከኃጢአት ፈጥኖ ለወጣ፣ ጽድቅን ፈጥኖ ለሰራ ሰው ጸሎቱ ፈጥኖ ለሚታረቅ፣ ፈጥኖ ለሚናዘዝ፣ ፈጥኖ ርኩሰቱን ለሚያቆም ሰው እግዚአብሔርን ፈጥኖ ይሰማዋል። ለሚዘገይ ደግሞ ይዘገይበታል። እስራኤል ዳተኛ ቢሆኑ እግዚአብሔርም አዘገያቸው 40 ዓመት የ40 ቀኑን በ40 ዓመት አድርጎ በረሃ እንዲማቅቁ አድርጓቸው 40 ቀን ኢየሩሳሌም ሊደርሱ የነበሩትን 40 ዓመት በረሃ ለበረሃ እንዲማቅቁ አድርጓቸዋል። እንዲሁም እኔታ ሲተረጉሙት እግዚአብሔር ቶሎ የሚደርሱትን ሲያስቸግሩት ጊዜ መንገድ እንዲጠፋቸው እያደረገ በጣም የብዙ ቀን መንገድ ተሳስቶ ሄዱና ደግሞ ዝሮ መጥተው ይጀምራል። ባልሆነው ሲሄዱ ዝም ይላቸዋል። እግዚአብሔር ወደ ተሳሳተው ጎዳና አይወስዳቸው። ወደ ተሳሳተው ሲሄዱ ዝም ይላል። ለፍተው
ቀን ተጉዞ የብዙ ዓመት ጎዳና ተጉዞ ደግሞ ዙሮ ተሳስተምሎ ዙሮ ይመጣል። እንዲህ ያሉ የ40 ቀኑን በ40 ዓመት ተጓዙት ማለት ለፈጠነ ይፈጥንለታል፣ ለዘገየ ይዘገይበታል። ስለዚህ ፈጥነን መውጣት አለብን። ስለዚህ ቅዱስ ዳዊት ቅዱስ ዳንኤል ጸሎቱ የተሰማለት በጽድቅ ነው። እውነተኛ አንደበት ስለነበራቸውና እውነተኛ ሕይወት እውነተኛ መታመን ስለነበራቸው ነው። እንቅድመ ገጽከ ይወስፍ ፍትሕየ ፍርዴ ከፊትህ ይወጣልኛል ማለት አንተ ትፈርድልኛለህ። ምን ይላል? አባቶቻችን ደግሞ እምኀበ ክርስቶስ ይላል። ተመልከቱ፣ ከክርስቶስ ሃይማኖቴን አወቅሁ ብለው ተርጉመውታል አባቶቻችን። እንቅድመ ገጽከ ያለውን ከፊትህ ያለው ፊትህ የተባለ ክርስቶስ ነው ብለው ተርጉመውታል። ለምን ነው ፊትህ የተባለ? የአብ የወልድ የአብ የመንፈስ ቅዱስ አካላቸው በወልድ አካል ስለታወቀ ነው። ሰው የሚታወቀው በፊቱ እንደሆነ አብም በወልድ ታውቋል፣ መንፈስ ቅዱስም በወልድ ታውቋል። ወልድ ሰው ባይሆን አብ በደመና ባልመሰከረ ነበር፣ መንፈስ ቅዱስ በርግብ አምሳል ባልወረደ ነበር፣ ከ50 ቀን በኋላም ለሐዋርያት ባልወረደ ነበር። የወልድ የመንፈስ ቅዱስ አካላዊነት የአብ አካላዊነት በወልድ አካላዊነት ስለታወቀ እምቅድመ ገጽከ ይወጽእ ፍትሕየ ከልጅ የተነሳ ሃይማኖትን አወኩ አንተን አወኩ ብሎ ይናገራል ማለት። ስለዚህ ክርስቶስ የአብ መልክ ይባላል። ዘውቱ አርአያ አምሳሊሁ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ሲናገር ከቁጥር 2 እስከ 3 እርሱም ምን ይላል? የባህሪው ምሳሌ ነው ይላል። የባህሪው ምሳሌ ማለት በአካል የሚመስለው ነው፣ በባህሪ የሚተካከለው ነው ማለት። ስለዚህ የወልድን አካላዊነት የአብን አካላዊነት በወልድ አውቀናል፣ እሱም ራሱ አብን አሳየንና ይበቃናል ሲሉት ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ተመልከቱ። ዘሬ የኪያየ ርእዮ ላዌ እኔን ያየ አብን አየ ብሎ ተናግሯል። ስለዚህ ከዚህ የተነሳ እሱ ምን ተብሎ ተጠራ? ፍኖተ ጽድቅ ወሕይወት፣ እርሱ የሕይወት መንገድ ተብሎ ተጠራ። የሕይወት መንገድ የተባለበት ምክንያት በመንገድ ካሰቡት እንዲደርሱበት ከአብ ከመንፈስ ቅዱስ የደረስ በሱ መገለጥ ነው። መንገድ ያሰኘው በምልጃ አማካይነት አይደለም። ይሄ ክርስቶስ መንገድ የተባለው ወደ አብ አካልነት ወደ መንፈስ ቅዱስ አካልነት ያደረሰን ወደ ሶስቱ አንድ ጌትነት ያደረሰን እሱ ስለሆነ ነው። እግዚአብሔር ካልገለጠ በቀር ስለ እግዚአብሔር የሚያውቅ የለም። በእግዚአብሔር ካልሆነ በቀር እግዚአብሔር ማወቅ አይቻልም። ክርስቶስ ደግሞ እግዚአብሔር ነውና እሱ እግዚአብሔር ሆኖ ስለ ራሱ እግዚአብሔርነት፣ ስለ አብ እግዚአብሔርነት፣ ስለ መንፈስ ቅዱስ እግዚአብሔርነት አሳወቀን። ይህን ሲናገርም እሱ ማቴዎስ ወንጌል ምዕራፍ 11 ላይ አብን የሚያውቀው ወልድ ነው፣ ወልድን የሚያውቀው አብ ነው ካለ በኋላ ወለዘፈቀደ ወልድ ይከስት ሎቱ ወልድ ለወደደው ይገልጥለታል አለ። አዎ እሱ በወደደ መጠን ስለ አባቱ ስለ መንፈስ ቅዱስ ስለ ራሱ ገለጠልን፣ አወቅናቸው። ይህንን ይዘን ፍኖት ለአባብሁ አንቀጽ ዘመንገለ ወላዲሁ ብለን እንጠቅሰዋለን ማለት ነው። ፍኖት ለአባብሁ ወደ አባቱ የሚያደርስ ጎዳና፣ አንቀጽ ዘመንገለ ወላዲሁ ወደ አባቱ የሚያደርስ በር ነው እንለዋለን። ክርስቶስን በር ያልነው በቅዱሳን በኩል ወደ እግዚአብሔር እንደሚደረሰው ምልጃ ለአማላጅነት አይደለም። ክርስቶስ በር ያልነው የጽድቅ ፊት አውራሪ ስለሆነና የሃይማኖት ፊት አውራሪ ስለሆነ ነው። የጽድቅ ፊት አውራሪ ያልነው ጽድቅን ሰርቶ ስሩ ብሎ መጽደቅ እንዴት እንደሆነ ሰርቶ ስላሳየን ነው። ኮነነ በኩረ ጥንተ ለኩሉ ምግባረ ሰናይ ለሁሉም መልካም ነገር መነሻ የሆነን እሱ ነው። እሱ ያልሰራው ባልዋጁበት እጅ እንዲባል እሱ ያልሰራውን ስራ ሰርቶ አላለን። ሁሉን ሰርቶ ነው ስሩ ያለ። ስለዚህ ለስራም አበጋዛችን እሱ ነው። ለእምነት እሱ ነው ወደ አባቱ ያደረሰን። ከዚህ የተነሳ ምን እንለዋለን? እሱን መንገድ እንለዋለን። የእውነት መንገድ ያልነው ወደ ራሱ ወደ አባቱ ወደ መንፈስ ቅዱስ ስላደረሰን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ጎዳና ይባላል እምቅድመ ገጽከ ይወጽእ ፍትሕየ። ገጽ የተባለ ወልድ ነው። አብ ገጽ ይባላል፣ መንፈስ ቅዱስ ገጽ ይባላል። የአብ የመንፈስ ቅዱስ ገጽነት ወይም ገጽ ማለት አካላዊነት የታወቀው በወልድ ነው ማለት። ጸዳለ ስብሐቲሁ ብሎታል። እሱ የክብሩ መንጸባረቅ ነው ይለዋል፣ ወይም የክብሩ ብርሃን ነው ይለዋል። የአብ ብርሃን ይባላል። ብርሃን ፀሐይ በብርሃኗ ትታወቃለች። አብም በብርሃን ወልድ ታውቋል፣ መንፈስ ቅዱስም በብርሃን ወልድ ታውቋል ማለት። ብርሃን ካለ ዘንድ እሳት እንዳለ ይታወቃል። ውእየት አካል እንዳለ ይታወቃል። የመንፈስ ቅዱስ ውእየት በውእይ የተመሰለ መንፈስ ቅዱስ በፍም የተመሰለ አብ በብርሃን በተመሰለ በወልድ ስለታወቀ ከዚህ የተነሳ እምቅድመ ገጽከ ይወጽእ ፍትሕየ። አንድም ብለው አባቶቻችን ከባለሟልነቴ የተነሳ በፊት ይፈረድልኛል ብለው ይናገሩታል። ከባለሟልነቴ የተነሳ ይፈረድልኛል። ፊት የተባለ እንግዲህ በመጽሐፍ ቅዱስ ስታነቡ በሌላም የመጽሐፍ ቅዱስ ክፍል ስትመለከቱ ፊት የሚል ቃል ካገኛችሁ የእግዚአብሔር ፊት የሚባለው አንዱ ባለሟልነት ማለት ባለሟልን በፊት ብላችሁ ከጸለያችሁን ምን ማለት መሰላችሁ? ሀበነ ንርከብ ሞገሰ በቅድሜከኒ ወበክርስቶስ ወልድከ ተመልከቱ ይላል። ሊጦን በሚባል ጸሎት አባቶቻችን በማክሰኞ ጸሎት ሲጸልዩን ይላል በአንተም ፊት በልጅ በክርስቶስም ፊት ሞገስን እንድናገኝ አድርግ። ስለዚህ ፊት ማለት ባለሟልነት ማለት በእግዚአብሔር ፊት ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ሲል በባለሟልነት ማለት ፊት ባለሟልነት። የእግዚአብሔር ፊት የሚባለው በጣም ብዙ ትርጉም ነው ያለው። አንድነት ሶስትነቱ ፊት ይባላል። መዓቱ ፊት ይባላል። ቸርነቱ ፊት ይባላል። አርየነ እግዚኦ ሳይለከ እንላለን። አሁን ቸርነትን አሳየን እንላለን። ኪዳን አሁን ጠዋት ቸርነትን አሳየን እንላለን። የእግዚአብሔር ቸርነቱ የሚታይ የሚዳሰስ የሆነ ነገር አይደለም። ገጸ ምሕረትህን ማለት ነው። የቸርነትህን ፊት ማለት ወሚጥማተከ እምኔነ እንላለን። ደግሞ
አቤቱ ተመልከቱ ምን ማለት ወሚጥ ማተከምኔን ማትህን ከፊት መልስ ከኛ መልስ እንለዋለን። ገጸ ማትህን እንላለን። ገጸ ማት ገጹሰ ለእግዚአብሔር ሀበ እለ ይገብሩ እኮ ይላል ቅዱስ ዳዊት። የእግዚአብሔር ፊቱ ወደ ክፉ ወደሚያደርጉ ሰዎች ነው። በዚህ ሰውዬ ጎንደር ላይ አንድ ሰው በጥፊ ተመቶበታል። ታውቃላችሁ? አንድ የካቶሊክ እምነት ተከታይ ሰውዬ ነውና ከጎንደሩ ሊቅ ከጨጌ በትረ ጊዮርጊስ ጋር ሲከራከሩ የእግዚአብሔር ፊቱ ወደየት ነው ብሎ ጠየቃቸው። የተዋሕዶውን ሊቅ ነው። ሻማ በሩና የዚህ ሻማ ፊቱ ወደየት ነው አሉ። ወደ ሁሉም አለ። እንግዲህ የእግዚአብሔር ፊቱም ወደ ሁሉም አሉና አይ እንዲያውም የእግዚአብሔር ፊቱ ገጹሰ ለእግዚአብሔር ሀበ እለ ይገብሩ እኩየ ይላል ብለው የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ይላልና እንዳንተ ወዳሉት ነው ብለው በጥፊ መልስ አንጣ ቢሉት መልስ አጣ። ምን ያርጉት? በእርግጥ አይገባም። ዱላ በኦርቶዶክስ በተዋሕዶ አይገባም። ሊወሳቸው ግን ላይሆንለት እዚህ ሰው የሚያወዝን ብለው ወይ ተከራክሮ ይረታል። ረቱት። መልስ ሌላ ጥያቄ አንተ አለቀበት። እንግዲያማ እንዲያውም የእግዚአብሔር ፊቱ ወደ አንተ ነው ብለው አንድ ጊዜ በጥፊ አሉት ይባላል። የተረታውን መናፍቅ ማለት ነው። ስለዚህ የእግዚአብሔር ፊት ባልን ጊዜ ምንድን ነው አልኳችሁ? መዓቱ በሉ እስቲ፣ ምሕረቱ፣ እንደገና ደግሞ ምንድነው? አካሉ በሉ። ፊትን ከፊት አሁን ሶስት ፊት ሲል አካሉ። አራተኛ ባለሟልነት፣ በእግዚአብሔር ፊት ያለ ባለሟልነት ይባላል። ምን ይባላል? ፊት። አምስተኛ ለእግዚአብሔር መስዋዕት የሚቀርብበት ሁሉ ፊት ይባላል። ምን የሚቀርብበት ሁሉ በሉ ንገሩኝ እንጂ አሁን ይሄ የእግዚአብሔር ምኑ ነው? አቤት ንገሩኝ እንጂ የእግዚአብሔር ፊት ነው። ይሄ ማለት የእግዚአብሔር ፊት ነው። አሁን እግዚአብሔር ሌላ ቦታ ነው ያይም ማለት ነው ይላል። እንግዲህ አሁን እንግዲህ ዲክታው ነው እግዚአብሔር። እንግዲህ በሌላ ቦታ ብንጠራው ይሰማል። በተለየ ሁኔታ እግዚአብሔር ገጸ ምሕረቱን የሚያሳርፍበት። ለምሳሌ ሰሎሞን ቤተ መቅደስ ሲጨርስ ምንድን ነው ያለው? ሰርቶ ሲጨርስ ይሄንን ቤት ባርኬያለሁ ቀድሻለሁ፣ ዓይኔና ጆሮዬ በዚህ ላይ ያርፋሉ። ምንና ምን ነው ያለው እግዚአብሔር? ዓይኔና ጆሮዬ በዚህ ላይ ያርፋሉ። እግዚአብሔር ዓይኑና ጆሮ በተቀደሰ ቦታው በቤተክርስቲያን ተለይተን ቤተክርስቲያን የምንጸልይበት ምክንያት ከዚህ የተነሳ ነው። ስለዚህ ቅዱስ ዳዊት ከፊት ፍርድ ይገኝልኛል ሲል ከቤተክርስቲያን ከቸርነት የተነሳ ከባለሟልነት የተነሳ አንድ ሰው ከእግዚአብሔር ፍርድ የሚያገኘው ከባለሟልነት ነው። በሉ አይዟችሁ። ምን አላችሁ? ከባለሟልነት የተነሳ ምን ያገኛል? ከእግዚአብሔር ፍርድ ያገኛል። እንዲፈረድልን ቅዱሳንን የምንለምንበት ምክንያት ባለሟል የሆነ ሰው በፊቱ የመቆም ስልጣን ያለው ሰው በእግዚአብሔር ፊት ጉዳይ የማስፈጸም ኃይል ስላለው ነው። ከሌላ ሰው በተለየ እግዚአብሔርም የተለዩ ባለሟሎች አሉት። ማንኛውም ሰው አይቆምም። እስራኤል በእግዚአብሔር ፊት ቢቆሙ አልተሰሙ። ሙሴ ሲቆም ግን ሰምቶታል። ሶባ እኮ ሙሴ ህሩዩ ይላል። ተመልከቱ። የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኑሮ ይላል ቅዱስ ዳዊት ይጠፉ ነበረ። በእግዚአብሔር ፊት የሚቆምላቸው ሙሴ ነበር። ቅዱስ ገብርኤል ደግሞ እግዚአብሔር ፊት የምቆመው ብሏል። እናታችን ቅድስት ድንግል ማርያምንም ቅዱስ ገብርኤል ምንድን ነው ያለ? እስመ ረከብኪ ሞገሰ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻል። በእግዚአብሔር ዘንድ ባለሟልነትን ያገኘ በእግዚአብሔር ዘንድ የተለየ ጉዳይ የማስፈጸም ጸጋ አለው። ለዚህ ነው ቅዱሳንን አማልዱን የምንልበት ምክንያት። በተለየ ሙሴን ነበር እስራኤል ጠይቅልን የሚሉት። ዳንኤል ከሌሎቹ ነቢያት በተለየ ከሌሎቹ እስራኤላውያን በተለየ ምንድን ነው ሱባኤ ይገለጥለት የነበረው ህልም ይተረጉም የነበረው ከምንድን ነው? ከባለሟልነት የተነሳ። ባለሟልነቱ ከክፉ ፈራጆች አድኖታል። ፍትህ የሚገኘው የእግዚአብሔር ባለሟልነት በመሆን ተመልከቱ። ችግር ቢደርስብን፣ ግፍ ቢደርስብን፣ ብሶት ቢደርስብን ግፋችን የምንነግራቸው ብሶታችን የምንነግራቸው ወይም የሆዳችን ብሶት የምንነግራቸው ዳኞች እንኳን ጨካኝና ሃይማኖት የሌላቸው ቢሆኑ እንኳን የእግዚአብሔር ባለሟልነት ከሆንን ጉዳያችን ሳይፈጸም አይቀርም። በእነሱ ፊት ባይፈረድልን በእግዚአብሔር ፊት ይፈረድልን። በእግዚአብሔር ፊት ይፈረድ። ለምሳሌ አንድ ይሄ የተፈረደበትን ላሳይ። አንዱ የቅዱስ ዳንኤል እንግዲህ በነቢዩ በዳንኤል ዘመን ምንድነው የተደረገ? ነቢዩ ንጉሱ ህልም አየ። የወርቅ ምስል ቁሞ ንጉሱ ወርቅ ምን ያለ ነው? ርዕሱ ዘወርቅ፣ ራሱ የወርቅ፣ እንግዳሁ ዘብሩር፣ ደረቱ የብር። ተመልከቱ። ሐቆሁ ዘብርት፣ ወገቡ ደግሞ የብር። ተመልከቱ። ኤጺሁ ዘብርት ወዘሐፂን። ይሄ ደግሞ ጭንና ጭኑ ደግሞ የብረትና የነሐስ። ከዚያ ታች ዝቅሎ ደግሞ ግርና እግሩ ዘልዕክት ወዘሐፂን የሆነ አንድ ምስል ንጉሱን ናቡከደነጾር እያየ ምስሉ ናቡከደነጾር ምስሉን እያየ በራእይ አይ። አንድ ድንጋይ የሰው እጅ ትንቢተ ዳንኤል ምዕራፍ 2 ምዕራፍ 3 ሙሉ ስታነቡት ይሄን ታገኛለህ። አንድ ድንጋይ የሰው እጅ ሳይፈነቅለው ከረጅም ተራራ ወርዶ ወርቁን አድቆ ብሩን አድቆ ብረቱን አድቆ ናሱን አድቆ ሸክላውን ያን ሁሉ ደቁቆ ያንን በነፋስ በትኖ መልሶ ከተራራው ጋር ሲተካከል ያ ድንጋይ በዓለሙ ሲመላ ራእይ ያያል። ይህንን ራእይ የሚተረጉምልኝ ብሎ ጠበብቱን ሰብስቦ ከበላው በልቶ አብልቶ ከጠጣው አጠጥቶ የሚያኖራቸውን ጥበበኞች ጠርቶ ነገራቸው። ተርጉሙ ሲላቸው የለም አልሆነልንም ማለት። ቀን ስጠን ደግሞ ይገርማል። ህልሙም ጠፋኝ ትርጓሜውም ጠፋኝ ነው ያለ። አስቸጋሪ ነው። ህልሙም ጠፍቶኛል ትርጓሜውም ጠፍቶኝ። እንግዲህ ዛሬ በህልም ያየው ይሄን ነው ብሎ ነግሮ እንደገና ደግሞ ትርጉሙን መናገር ነው የሚጠበቀው ማለት። ቀን ስጠን። አይ እኔ አሁን በልቤ ሲወጣ ስለሚወርድ አሁን ብትነግሩኝ ያውቀዋል። በሌላ ቀን ልቦለድ ፈጥራችሁ ስለምትሰጡኝ አይሆንም
አይሆንም አሁን ንገሩኛል። አይሆንም አንገ እንዴት እናደርጋለን? አንተስ ከፈርዖን አታንስ፣ እኛስ ከዮሴፍ አንበልጥ። ዮሴፍስ የተረጎመለት ቀን ይሰጠው አይደል ብለው አቀሱ የማያምኑበትን ዮሴፍ። አሁን ተተረጉም ተርጉም አንተ አይሆንልንም ንሳ በሰይፍ በላቸው ብሎ ሲሰድ ነቢዩ ዳንኤል አለ። ዳንኤልን በመንገድ አገኙ። ምን ሆነው ነው እነዚህ ሰዎች? ንጉሡ ሕልም አይቶ ሕልሙም ጠፍቶት ትርጉሙም ጠፍቶት እኔ ተረጉምለታለሁ ቀን ይሰኝ አለ። ኧረ አንድ ከተሰደው ከመጡ ሰዎች መካከል አንድ ተረጉማለሁ የሚል ሰው አለ ነው። አዎ ቀን ስጠኝ ብሎሃል። ለነሱ ያልሰጠውን ቀን ለዳንኤል ሰጠው ይላል። ይገርማችኋል። ለነሱ አልሰጥም ነው ያለ። እነሱ ቀን ስጠን ነው ያሉት። ለዳንኤል ግን ሰጠው። ለምን ቢባል ሥላሴ ለነሱ ያልሰጠውን ቀን ለዳንኤል እንዲሰጠው አላርተውታልና። የኖም ቅድመ ገጽ ይወጽፍት ከፊቱ ይፈረድልኛል ያለው የንጉሱ ባለሟሎች ያላገኙትን ፍትህ ቅዱስ ዳንኤል አገኘ። ፍትህ እንዲህ ይገኛል። ከዛ በኋላ ተመልከቱ ቀን ሰጠው ለሰለስቱ ደቂቅ በሉ እንግዲህ ዳር ሲፈታ መሃል ዳር ይሆናልና እንዲህ ያለ ነገር አግኝቶናል፣ ሱባኤ እንግባ ተባባሉ። ሱባኤ ገቡ። ለሱ በሁለተኛው ቀን ለነሱ በሶስተኛው ቀን ተገልጾላቸዋል። አዛ አይ መገለጥስ ለሁሉም እኩል ተገልጾላቸዋል። ለምን እንግዲህ ለምን ቆዩ? ለአክብሮተ ሱባኤ ቆዩ። ለአክብሮተ ሱባኤ እናንተም ጉዳይ እንዲፈጸምላችሁ ሱባኤ ብትገቡ መልሱን ብታገኙም ሱባኤውን ሳትጨርሱ አትውጡ ነው። አሁን 7 ቀን ሱባኤ ገባለሁ ብላችሁ በሶስተኛው ቀን ህልም ብታዩ አርሴማ ውጣልኝ ያብላኛለች እያለ ሰው መንጋጋት ነው አይደል? አርሴማ ውጡ አትልም። እንዲሁ በፍጹም እኔ እውነቴን ነው። ሰይጣን ካልቀለዳችኋችሁ በስተቀር አርሴማ ሱባኤ አቋርጣችሁ ውጡ አትልም። ሱባኤ ፈጽሙ ነው የሚሉ ቅዱሳን። የጀመሩትን የማያስጨርስ ሰይጣን እንጂ መንፈስ ቅዱስ የለም። ቅዱሳን የፈለገ ቢሆን ሳምንት ቆያለሁ ካሉ ሱባኤ መፈጽም፣ 2 ካሉ 2 ወር ካሉ ወር መቆይ ሱባኤያቸውን ፈጽሙ ወጡ። ይሄ ነው ልማለው። እንግዲህ አንተኑ ብልጣሶር ተመልከቱ። ዘትክል ትንግረኒ ህልሜ፣ ህልሜን የምትተረጉምልኝ ብልጣሶር አንተ ነህ አለው። ንጉሥ ህልምን የሚተረጉም እግዚአብሔር ነው ብሎ አዎን ሳይል መጀመሪያ ሃይማኖትን አስቀደመ። እግዚአብሔርን ሰበከ። መጀመሪያ ህልሜ ነው አለው። ርሱ ዘወርቅ አንተ ነህ ብሎ ተረጎመለት። ወርቅ መክበብ ነዋያት ነው፣ አንተም ከነገስታቱ ሁሉ በላይ ነህ። ከዚያ በኋላ ቀጥሎ በየደራቸው የፋርስ የሜዶን ነገስታትን እነዚህ ናቸው እስከ እስክንድር ድረስ ያሉትን እስከ እስክንድር ልጆች ድረስ ያሉትን መንግስት ዘረዘረለት። ደካሞች ናቸው። ከዚያ በታች ከአንተ በኋላ የሚመጡት ነገስታት ግዛታቸው ደካማ ነው። ይኸው ሁሉ የሚያደቀው ግን ማን ነው አለው። ወልድ ነው ዓለምን አሳልፎ የሚኖር ብሎ ይህንን ተረጎመለት። ጨረሰ። ኋላ ይህንን አድርጎ ሲያበቃ ነቢዩ ንጉሱ ጣዖት እንደሚያመልክ አየ። ጣዖቱ የድንጋይ ምስል አቁሞ ለዚያ ጣዖት ይሰግዳል። ሲሰግድ የጣዖቱ ካህናት እስከ 40 በግ ድረስ እያረዱ እጅ እየጣሉ እራቱን ምሳውን እያሉ እያገቡ ሌሊት እነሱ እየገቡ እንክት እያደርጉ ይበሉታል። ከነ ሚስቶቻቸው የጣዖቱ ካህናት ማለት ጣዖቱ በላ እያሉ አላ ዳንኤልን ለምንድን ነው አንተ በጣዖት የማታመልክ? እኔ አላመልክም። ይሄ ቢጠሩት የማይሰማ ቢጠቅሱት ይበላል እኮ አለው። አይበላም። ይበላል አይበላም። እሺ እንፈትነው። ኋላ ንጉሱ በሉ ድግሱ አስገብተው ከሄዱ በኋላ የጣዖቱ ካህናት ከሄዱ በኋላ ነቢዩ ዳንኤል ሄዶ ከጣዖቱ ቤት ዙሪያ አመድ ነሰነሰበት። አመድ ሲነሰንስበት ተመልከቱ። እና እጅሬ አመድ መነስነሱን አላወቁም። ሌሊት እነ ልጆቻቸው እነ ሚስቶቻቸው ገብተው ጠጇን ሙልጭ አድርገው ጠጡ፣ ስጋቸውን በሉ። በበነጋው ጣዖቱ በላል። ኋላ ንጉሱ ገብቶ ቢያይ ተበልቷል። አላልኩም? ይኸው በልቷል። አይ አልበላም። ይኸው አመዱን ተመልከት ብሎ ያሳየ። ይህንን ሲያሳየው ከነ ልጆቻቸው ሊበሉ የገቡበት ነው። በዚህ የተነሳ የጣዖቱን ካህናት በሙሉ ንጉሱ አስገደላቸው። ያንን ጣዖትም ሰባበረው። እሺ ጥሩ፣ ይሄ ድንጋይ ነው አላመልክም ብለሃል። የሚበላ ዘንዶ አለ የማመልከው፣ እሱን አምልክ አለ። እሱም ቢሆን እኮ ይሞታል አለ። ያለ ሰይፍ ልግደለው አለ። ለእኔ የፍቀድልኝና ያለ ሰይፍ ልግደል ይህን ዘንዶ። ያለምን ልግደለው አለ። ሰው ልብ ካለው ጎበዝ ሰይፍ ሳያነሳም ይገላል። ንጽህናና ቅድስና ሃይማኖት ካለው ያለ ሰይፍ ሃይማኖት ያለው ሰው ያለ ሰይፍ ይዋጋል፣ ያለ ሰይፍም ይገላል፣ ያለ ሰይፍም ያሸንፋል። ቅዱስ ስለሆነ ነው ይሄም ይቻላል። ንጹህ ለሆነ ነው። አዎ እሺ። ከዛ ነብዩ አደሮ ማሩን ትቡን ስጋውን አንድ ላይ ጠቀለለና አለሎ ድንጋይ የሚባል አለ። እንግዲህ የከተማ ሰው ብዙ ያውቀውም። ታውቃላችሁ ምን አይነት ድንጋይ ነው? አለሎ ድንጋይ የሚባል ከውሃ የሚገኝ የተድቦለቦለ ሆኖ ምንም የማይፈረቀስ ጠንካራ ነው። ልሙጽ ድንጋይ ማለት ልሙጽ ነው። በክርስቶስ ባህሪም ነው እነ ቅዱስ ቄርሎስ የሚተረጉሙት። ተከፍሎ የለበት አይፈረከስም። ክርስቶስም ወደ 2 ባህሪ አይከፈልም ብለው ነው የሚተረጉሙት እነ ቅዱስ ቄርሎስ። የማይከፈል ድንጋይ በድርሳነ ቄርሎስ ላይ ተተርጉሟል። ይሄ ስለዚህ የማይከፈል ድንጋይ ቅዱስ ዳዊት ያነሳው ጎልያድን ለመምታት ያነሳቸው 3 ድንጋዮች ልሙጽ ጎልያድን የመታበት አንዱ ጠጠር፣ 3ቱም እንደዚያው ልሙጻን ናቸው። አንዱ ጠጠርም እንዲሁ ልሙጽ ነው። ከ3ቱ አካል አንዱ አካል ሰው ሆኖ ዲያብሎስን ያሸነፍንበት ክርስቶስ አንድ ባህሪ ነው፣ አይከፈልም ለማለት። ያንን ልሙጽ ድንጋይ ምን አደረገበት? ስጋ ስብ አደሮማር አደረገበትና ውስጡ ግን ግሟል፣ ቀይ ብሎ ግሟል። ያ ስቡ ሲሸተው ዘንዶ መጣ። ዳንኤል አጎረሰው ለዘንዶ። ሞኝ ስጋ ነው መስሎት ዋጥ ሲያደርገው ዘንዶ ስንጥቅ ብሎ ተከፈለ። ይሄ ምሳሌ ነው። ዘንዶ የተባለ ዲያብሎስ፣ የጋመ ድንጋይ የተባለ የክርስቶስ መለኮታዊ ባህሪው ጌትነቱ፣ በላይ ያለው ስብ የተባለው ስጋ መልበሱ። ዘንዶው ስጋውን እውጣለሁ ብሎ ሲመጣ የጋመው ድንጋይ እንደ
እንደሰነጠቀው ክርስቶስ ሲሰቀል ሲቸነከር አይቶ ሰይጣንና ሞት ክርስቶስ ደካማ መስሎ ሲቀር በእሳተ መለኮቱ አቃጥሎ ዲያብሎስን የማሸነፉ ድል የመንሳቱ ምሳሌ። ይህንን ሲያዩ የሀገሩ ሰዎች ጣዖታችን ሰበረ፣ ዘንዷችን አጠፋ፣ ይህ ዳንኤል የሚባል የምታኖረው እስከ መቼ ድረስ ነው ብሎ በዳንኤል ላይ የተነሱበት። ንሱ እንደወደዳቸው አድርጉት ብሎ ንጉሱ ሰጣቸው። ከተራበ ጉድጓድ ውስጥ ከተራቡ ከአንበሶች ጉድጓድ ውስጥ አሉት። ከአንበሶች ጉድጓድ ውስጥ ሲጥሉት ለ7 ቀን ያህል ምግብ ሳይነሱት፣ አንደኛ አንበሶች የተራቡ ናቸው፣ ተመልስ ተቀብለው ይቆረጥሙታል ሲሉ ምን አደረጉ ተመልከቱ። ለቅዱስ ዳንኤል ሰገዱለት፣ ጫማውን ላሱ። 7 ቀን ደግሞ ጦሙን ሰነበተ፣ ምግብ ሳያቀብሉት። ያን ጊዜ እግዚአብሔር በኢየሩሳሌም ያለውን ዕንባቆምን ለእህል አጫጆቹ ስንቅ ሊያቀብል ሲሄድ ሰድ ዘንተ ምሳ ተመልከቱ። ለዳንኤል ዘሃሎ ውስጥ ሀገር ባቢሎን ይህንን ለአጫጆች የምትወስደውን ምግብ ባቢሎን ላለ ለዳንኤል ውሰድለት። አይት ያለው ዳንኤል ወለ ባቢሎንን እያምራ ዳንኤል የት ነው ያለ? ባቢሎንንም አላውቃት አለው። እሱም ምን ቸገረን ይወስድ የለም ብሎ ቅቤን ሴት ቅቤ ቅሏን በማንጠልጠያ ይዛ እንደምትሄድ ቅዱስ ሚካኤል ዕንባቆምን በአንዲት የፀጉሩ ዘለላ አንጠልጥሎ ወስዶ ነቢዩ ዳንኤል ካለበት ጉድጓዱን ሳይከፍት ገብቶ መገበው። መግቦ እንደገና ሳይከፍት ወጣ። ከዚያ በኋላ ነቢዩ ንጉሱ ዳንኤል ሙቶ ይሆን እያለ እያለቀሰ ዶቤ አንበሶቹ ጋር ተዛምዶ አገኘው። ከእንግዲህ ወዲያ ለዳንኤል አምላክ የማይሰግድ ይገደላል ብሎ አዋጅ ነግሮ ፈረደለት። እንዲህ አድርጎ በባለሟልነት እግዚአብሔር ይፈርዳልና እምቅድመ ገጽከ ይወጽእ ፍትሕየ። አቤቱ ምን አለ? ከባለሟልነት የተነሳ ትፈርድልኛለህ። እስኪ በሉ ከባለሟልነት የተነሳ ምን ትልኛለህ? ትፈርድልኛለህ። ሰው እግዚአብሔር ባለሟል መሆን ከጀመረ ፍትሐ እግዚአብሔርን ማግኘት ይጀምራል ማለት። ቅድመ ገጽከ ይወጽእ ፍትሕየ ወአዕይንቴ ርእያ ጽድቀከ፣ አይኖቼም ጽድቅህን አዩ ማለት ቸርነትን ምሕረትን አይኖቼ ተመለከቱ። ሰው ባይኑ የእግዚአብሔር መፍራት ካለ የእግዚአብሔርን ቸርነትን ባይኑ ያያል። የእግዚአብሔርን ፍርዱን ባይኑ የሚያይ ቸርነቱን የሚያያል። ስለዚህ ቸርነትን አየ። እነ ቅዱስ ዳንኤል እነ ቅዱስ ጊዮርጊስ እነ ቅዱስ ዳዊት አይተዋል። ቅዱስ ዳዊት ጠላት ጠፍቶለት ልጁ በጠላትነት ቢነሳበት የገዛ ልጁ በራሱ ጠጉር ተንጠልጥሎ ጫካ ውስጥ ሞቶ ወድቋል። ሳኦል በቅናት ቢነሳበት ሳኦል በገዛ ሰይፉ ወድቆ ሞቷል። ስንቶቹ በዳንኤል በጠላትነት ቢነሱባቸው እነዚህ ሞቱ። 70 ነገስታት ቅዱስ ጊዮርጊስን 7 ዓመት ቢያሰቃዩት እነዚህም ደግሞ እሳት ወርዶ 70 ነገስታት በሙሉ አጥፍቷቸዋል። አዕይንቴኒ ርእያ ጽድቀከ፣ በዓይነ ሕሊና ያመንኩትን ቸርነትህን በዓይነ ሥጋ አስገልጠህ አሳየኸኝ። ሐወጽከኒ ሌሊተ ወፈተንኮ ለልቤ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።